በር እንዳትከፍቺ ነግሬሻለሁ ማለት ለምን ማልከፍተው ቆይ የምትፈሩ ነገር አለ እንዴ ምን አጥፍተሽ ነው የመጣሽው አንቺ ላይ መለከትሽም ግን በቃ እንዳትከፍቺ ብዬሻለሁ እባክሽን ገኒ እባክሽን እየለመንኩሽ አይ ከፍታለሁ እየተንኳኳማ ዝም አይደለም ቤት እኮ ነው ኧረ ተይ ገኒ ረፊ እንደዚህ አታዋርጂ ተይ ገኒ ተይ እከፍተዋለሁ አልኩሽ ገኒ ነጊው እሺ ሰላም እንዴት ነሽ? እኔ ፍራት አባላለሁ። አንቺስ? አንቺ ነሽ ማለት ነው? እኔ ምን? መጀመሪያ ቁጭ በይና ከዛ እናወራለን። እሺ ንገሪ። ምንድነው ልትነግሪኝ ነው የፈለግሽው? ከሉሊት ጋር ያለሽ ግንኙነት ምንድነው? ለምንድን ነው ያገተች? ለምንድን ነው ለሉሊት ይሄን ያህል አስፈላጊ ሆንሽ? አንቺን እስከማጋት የደረሰችው? እሺ እኔ ሁሉንም ነገር እነግርሃለሁ፣ ግን ደግሞ አሁን ወይ ቤት ወሰደኝ ወይ ደግሞ የሆነ ቦታ ወሰደኝ። አሁን ራሱ ተጣድፌ ነው ያመለጥኳቸው። እነማን ናቸው የሚከታተሉሽ? እዚሁ ነው የምናወራው። ያውም አውርተሽ ከጨረሽ ነው። እኔ ጊዜ የለኝም። አረ በፈጠረ ተው፣ እንደዚህማ እንዳታረገኝ። እውነቴን ነው የምልህ፣ ብዙ የምነግርህ ነገር አለኝ። በኋላ ይቆጫል። አሁን ከዚህ ተደረገ። ያቺ ውሻ ነች። ማን? ያኔት ናት? እንዴት ነው እንደዚህ ልታደርግ የቻለችው እቺ ሰይጣን? ቆይ ትንሽ ልረፍና የማደርጋቸውን እኔ ነኝ የማውቀው። ብዙ ናቸው እንዴ ወንድሜ የማረጋቸውን ስትል? አዎ ሌላም ሰው አብሯቸው ነበር። እንዴ አንተ እዛ ምን ታደርጋለህ? የልጁን አድራሻ ይዘህ አይደል እንደ ሄድከው? አዎ የጻፉት አድራሻ ላይ ምንም የለም። ቦታው ላይ ስደርስ ማንም አልነበረም። እና ስለዚህ ለነሱ የተላከው ወረቀት። ሰላም ሰላም ወደ ቻናል የቤተሰቦች እንዴት አላችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ሐረግ ድራማ እንግዲህ በባለፈው ክፍል ላይ ኤፍራታ ላይ ስልክ ተደውሎ የልጅሽን ድምጽ እናሰማሽ፣ ልጅሽን ትፈልጊዋለሽ ወይ በሚል እንግዲህ የሰማችውን ነገር ኤፍራታ ማመን አቅቷት፣ ነገር ግን እንደተለመደው በእኛ ህይወት ላይ የሚቀልድ ሰው ነው ብለው ነገሩን ቦታ አልሰጡትም። እውነት ለመናገር ከሆነ መንቃት አለባቸው እነዚህ ሰዎች። ለምንድን ነው እንደዚህ በጣም አንቀላፉ? ማለት ልጃቸውን ሲቀብሩት እኮ አላዩትም አይደለም? ስለዚህ ለምንድን ነው መጠራጠር ያቃታቸው? እኔ ግን ናታንና ኤፍራታ በጣም እያናደዱኝ ነው። ትንሽ እንኳን ጥርጣሬ ውስጣቸው እንዴት ያለ ነገር ሰው እንዴት እንደዚህ ይላል ብለው ነገሩን ለማጣራት እንኳን እየፈለጉ አይደለም። በጣም ብዙ ነገሮች አሉ እንዲጠረጥሩ የሚያደርጓቸው ነገሮች። ነገር ግን እነሱ ጆሮ ዳባ ብለው ጭራሽ እኛን ለመረበሽ የሚፈልጉ ግለሰቦች ናቸው በማለት ምንም እንዳልተፈጠረ እያስመሰሉ ይገኛሉ። በዛ ላይ ኤፍራታ እንግዲህ የልጅ ድምጽ በመስማቷ በጣም ተረብሻ ናታንን ልጅ እንድንወልድ እፈልጋለሁ፣ ብቸኝነት እየተሰማኝ ነው፣ የጎደለኝ ነገር አለ እያለች ትገኛለች። ሀሳቧ ጥሩ ቢሆንም ግን እየሰሙ ያሉትን እንደዚህ አይነት በተደጋጋሚ እንደዚህ አይነት ነገሮችን ሲሰሙ ምንድን ነው ብለው ለሰከንድ እንኳን መጠርጠር ነበረባቸው። እንግዲህ ቃል ልጃቸውን ከእጁ ከወጣ በጣም ሰንበትበት ብሏል። ኤፍራታን በዚህም በዛም ብዬ የግል ያደርጋታለሁ፣ በልጇ አስፈራርቼ ልጇን ሰርፕራይዝ አድርጊያት እያለ እንግዲህ በጣም ብዙ እቅዶችን እያቀደ ነበረ። ነገር ግን ከአንዱም ሳይሆን ቀርቷል። ብዙዎቻችሁ እንደውም ኮሜንት ላይ ልጁን ማስረከብ ያለበት ቃል ነው እያላችሁ ነበረ። እኔ ግን እንደዛ አላስብም። ምክንያቱም ቃል ልጁን ለመስጠት ሌላ እሱ የሚፈልገው ነገር አለ ከነሱ። ያ ደግሞ ምንድነው? ኤፍራታን ይፈልጋታል። ኤፍራታን ከናታን ነጥቆ መውሰድ ይፈልጋል በልጁ አስፈራርቶ። ስለዚህ እንደዚህ አይነት ሰይጣናዊ ሀሳብ ያለው ሀሳብን የያዘን ሰው ልጁ እሱ ይስጣቸው ብዬ እኔ አልስማማም። እሱ ለመልካም ነገር ብሎ አይደለም ያደረገው፣ ኤፍራታን ስለወደዳት ነው። ሲጀመር ልጁንም እኮ ከመጀመሪያው ይመልስላቸው ነበር አይደለ? ልጁን እንግዲህ ይዞ የኖረው እስከዛሬ ድረስ ቀን እየጠበቀ ነው ማለት ነው። ስለዚህ በትዳራቸው መካከል መግባቱ አይቀርም ይህን ነገር አሳቦ ብዬ አስባለሁ። እና እንግዲህ ልጁ ከጠፋ በኋላ ልጁን ከወሰዱበት በኋላ ማለት ነው
ሉሊትንና እንግዲህ አብራ የእሱ አፍቃሪ የነበረችውን ያኔትንም ጭምር አግቷቸው ነበረ። እና በመጨረሻ እንግዲህ ለነናታን አንድ ወረቀት ተልኮ ነበረ ከነ አድራሻው ኑና ልጃችሁን በዚህ አድራሻ ውሰዱ፣ ነገር ግን ጠቀም ያለ ገንዘብ እንፈልጋለን የሚሉ አካላቶች እንደነበሩ ለወንድሟ ወስዳ ደብዳቤውን ስለሰጠችው ሂዶ እንግዲህ እንደ አዲስ እነ ሉሊትንም ያኔትንም አንቆ ልጁ የት ነው ብሎ ሲያስጨንቃቸው በመጨረሻ ግን ልጁ ሙቷል፣ ሉሊት ናት የገደለችው አንቃ ብላ እንግዲህ ልጁ እንደተገደለ እያበሰሩት ነበረ። ቃል በነገሩ ተናዶ ሉሊትን አንቋት ነበር። ነገር ግን ያኔት ከኋላ እንግዲህ በሆነ ነገር አናቱን ትለውና ቃል ራሱን ስቶ ሲወድቅ እነሱ አምልጠዋል። እንግዲህ ከታገቱበት ልጁን ለማን አሳልፈው እንደሰጡት ባናውቅም ልጁን የያዘው ሰው አለ። እኔ ግን የዚህ ነገር ሁሉ ያኔት እጇ ያለበት ይመስለኛል አሁንም ድረስ ማለት ነው። እና ይህም ሁሉ ስቃይ እያደረሰባት እሷ ግን በፍጹም ነገሩን መናገር አትፈልግም። በጣም ምን ያክል ገንዘብ ብትፈልግ ነው ወይስ ቃልን መጉዳት ስለፈለገች ነው አላውቅም። እና እንግዲህ ልጁ አሁን ላይ በሌሎች ሰዎች እጅ ላይ ነው ያለው ማለት ነው። ያኔትና ሉሊትም ከቤት ከታገቱበት አምልጠዋል። እና እንግዲህ ያኔት አንድ ሀሳብ ነው የመጣላት። እሱም እንግዲህ ከቃል ለመዳን ወደ ናታን ጋር ነው ሄደችው። ናታንን ሁሉንም ነገር የምነግርህ ሚስጥር አለኝ ላገኝ እፈልጋለሁ በማለት ከሉሊት ተደብቃ በሉሊት ስልክ ደውላለት ነበረ። በባለፈው ጊዜ ሉሊት አግታኝ የአዳንከኝ ልጅ ነኝ፣ ልታድነኝ የመጣኸው ልጅ ነኝ። እናም በድጋሚ ግን ከረዳኸኝ በጣም የሚጠቅም ነገር እኔ ጋር አለ። እናም እንግዲህ አድራሻ ላክልኝ ቤት ልምጣ ነው ያለችው። ያው እንግዲህ ናታንም ይሄ ነገር ምንድን ነው ብሎ ከሚስቱ ጋር ሆኖ ነው ነገሩን መስማት የፈለገው። እናም እንግዲህ ልጅቷን ወደ ቤት ወስዷታል። ልጅቷ ግን ይሄን ነገር ትናገር ይሆን? ይሄን ነገር ከተናገረች ነገሩን ሁሉ ነው የምታቀልላቸው። በተለይ ደግሞ ሉሊትን ትታ ቃል ይሄን ነገር እጁ እንዳለበት ብትናገር መልካም ነው እላለሁ። እንግዲህ ያኔት ወደ ኤፍራታ ቤት ሄዳለች። ኤፍራታንም እንግዲህ ስታያት አንቺ ነሽ ወይ እያለች ነበር። ምክንያቱም ልጅቷን ቃል እንደሚወዳት ታውቃለች። እና እንግዲህ ያኔት ይሄን ነገር ትናገረው ይሄ ነው የሚለው ራሱ ሌላ አጓጊ ነገር ነው። መናገር አለባት ብዬ አስባለሁ። በእርግጥ ላይረዷት ይችላሉ። ይህን ነገር ብትነግራቸው በፍጹም አያምኗትም። አጥቃዥ ልጃችን እኮ አልቅሰና የቀበር ነው በማለት እንደውም ከቤት ሁሉ ሊያስወጧት ይችላሉ ብዬ አስባለሁ። በዛ ላይ እንግዲህ ራሷን ቀይራን ሄደችው ከሉሊትም ተደብቃ። ቃል እንግዲህ ወደ ቤት አምርቶ ነበረ። ለትንሽ ነበር ሊይዛት የነበረው። ያው ራሷን ቀይራ ምልጣ እንግዲህ ወደ እነ ናታን ቤት ሄዳለች ማለት ነው። እኔስ ለእውነቱንና ቦታውን ሁሉ ብትነግራቸውና የፈለጉትን ገንዘብ የፈለገችውን ገንዘብ ቢሰጧት አሪፍ ነው ብዬ ላለው። እንግዲህ ናታን ድጋሚ ደውሎላቸው ነበር ለሰዎቹ። ነገር ግን በፍጹም አትቀልዱ በህይወታችን እያለ አሁንም አንድ አይነት ነገር ነው የሚናገሩትና እኔ ግን ቢጠረጥሩ ትንሽ እንኳን ጥሩ ነው ላለው። ሌላው እንግዲህ ዳግም የጽዮንን ስልክ በድጋሚ ሰርቆ ገነትን አሳዝኗታል። ወንድ ልጅ ሲያድግ ያው ታውቃላችሁ እናቱን መርዳትና እንዴት እንዳሳደገችው ገነት ያውቃል አይደለም። በየአረብ ሀገር ፈግታ ሰርታ ከዛ ደግሞ እንግዲህ ኤፍራታን ደግሞ ለማሳደግ ብላ እዛ ቤት እነ ቤዛ ቤት ሰራተኛ ሆና እድሜዋን የኖረች ሰው ናትና ለዚች እናት ልክ ቁም ነገር ላይ ሲደርሱ ግን እናትን አንገትን የሚያስደፋ ነገር ማድረግ እንግዲህ ዳግም ተያይዞታል። እና እንግዲህ የጽዮንን ስልክ ከሰረቀ በኋላ መታጠቢያ ቤት በፌስታል ሰብስቦ ጠቅሎ ማለት ነው መሳቢያ ውስጥ ያስቀምጠዋል። እና እንግዲህ አቤል ወደ እሱ ይሄድና ሲርበተበትና ሲፈራ ስላየው ምን ኩና ነው ቢለውም መብት አይደለ እንዴ እያለ ልታጠብ ሻወር ልወስድ ነው እያለ ይላል። ግን አቤል ቦታውን ሲፈትሽ ነበረ እንግዲህ ስልኩን ያገኘው። እና ገነት በጣም ነው ያሳዘነችኝ እውነት ለመናገር ከሆነ ምክንያቱም ከትንሽ ደቂቃዎች በፊት የኔ ልጅ ሌባ አይደለም፣ የኔ ልጅ እንደዚህ አያደርግም፣ የልጅን ስም አታጥፉ ብላ እንግዲህ እነሱን ክፉ ቃል ስትናገር ነበርና ከሱ ላይ እንደተገኘ ሲታወቅ እንዴት አንገቷን እንደደፋች እውነት በጣም ነው ያሳዘነችኝና የዳግም እንደዚህ መሆን ግን በጣም ነው የሚያስጠላው። የምሬ ነው የምላችሁ። እንደውም የእህቱን ልጅ ለማግኘት መጣርና መስራት ነበረበት። እስከ ወዲያኛው ድረስ መጋፈጥ የነበረበት እሱ ነበረ። ነገር ግን ጭራሽ እሱ ተበላሽቶ ቁጭ አለ። እንግዲህ ኤፍራታና ናታን አሁን ጉዳዩን ምንም ቦታ እየሰጡት አይደለም። ያኔት የሚሳካላት አይመስለኝም በዚህ አይነት።
እንግዲህ ያኔት በአካል ሄዳለች ቤት። ኤፍራታና ናታን ቁጭ ብለው በይ ወደ ጉዳይሽ ግቢ ንገሪን እያሏት ነው። እኔ ግን ነገሩን ወይ አትነግራቸውም፣ ያለዛ ግን ከነገረቻቸው ደግሞ በፍጹም አያምኗትም ጉዳዩን። ምክንያቱም እንደዚህ ሁሉ ነገር እየተነገራቸው አንድም እንኳን ለመጠርጠር ቆይ ምንድነው ነገር ግን ምስኪ እናጣራ ነገሩን ለማለት እንኳ ሲሞክሩ ስላላየዋቸው ያኔትንም ሌላ ችግር ልፈጥሪብን ነው ወይ ቤት የመጣሽው ነይ ውጪ ብለው ከቤት የሚያባረሯት ነው የሚመስለኝ። እንግዲህ ፂና ደግሞ አቤል ያው እንደምታውቁት ፍቅር የጀመሩ መስሎን ነበረ። እሱ በጣም ነው የሚወዳት እንኳን አሁን አይደለም ብቻዋን ሆና ያኔ እንኳን ከፍቅረኛዋ ጋር ሆና ያለ ራሱ በጣም ነበረ የሚወዳትና በጣም ብዙ ነገር ሲያደርግ ነበረ። በወንድሟ ሲያስፈራራት ነበረ ፍላሽ ይዞ እና ከሱ ጋር እንድትሆን ሲያደርግ ነበር። ያው ጽዮን ያኔ ሌላ ፍቅር ውስጥ ስለነበረች ነው። ነገር ግን አሁን እንግዲህ ያኛው ሞቷል የለም ከተባለ በኋላ ከዚህኛው ጋር ፍቅር እየጀመሩ መስሎን ነበር። አቤል በጣም ነው የሚያፈቅራት። እሷ ግን እኔ ፍቅረኛ ወጥቶልኝ አያውቅም፣ የቀረብኳቸው ወንዶች ሁሉ ይከዱኛል፣ ስለዚህ አንተም እንደዛ እንደማትሆን በምን እርግጠኛ ሆናለሁ? ስለዚህ አልፈልግም እያለችው ትገኛለች። አቤል ደግሞ እንግዲህ እኔ እንደ ሌሎቹ ወንዶች አይደለሁም እያለ ነው። በእርግጥ ሁሉም ወንዶች እንግዲህ ወደ ህይወቴ ሲመጡ እንደዚህ እያሉ ነው፣ እኔ እንደዛኛውን እንደዚህኛው አይደለሁም እያሉ ነው በማለት እንግዲህ የፍቅሩን ጥያቄ አልቀበልም እያለች ትገኛለች። እንደ ወንድሜ ነው ማይህም እያለችው ነው። ሌላው ደግሞ እንግዲህ ያኔት ከሉሊት ስልክ ወስዳ ነበረ አባቴ ጋር ልደውል ብላ የደወለችው እና እንግዲህ ሉሊት የተደወለበትን ቁጥር ካገኘችው እና ስልክ ከደወለች ጉዷ ነው የሚፈላው። ምናልባት ሉሊትም ልደርስባቸው ትችላለች ብዬ አስባለሁኝ። እንግዲህ ያኔት ቶሎ መናገር አለባት ይህን ሚስጥር ማንም ሰው ሳይደርስባት፣ ያለዛ ግን ወይ ሳትነግራቸው ትሄዳለች ወይም ደግሞ የተናገራችውን ነገር በፍጹም ላያምኗት ይችላሉ ብዬ አስባለሁ። እና ውድ ቤተሰቦች እንግዲህ ሀረጎች አሁን ላይ ኤፍራታና ናታን ልጃቸውን ለማግኘት እየተቃረቡ ያሉ ይመስለኛል። እንግዲህ በቀጣይ በክፍል 170 ምን ይፈጠር ይሆን አብረን የምናየው ይሆናል። ቸር ቆዩልኝ።